ዲቢ ራሳችሁ ሙሉ የምለው እኔም ለዚህ ነው። ዲቢ ራሳችሁ ከሞላችሁ እነዚህን ኢንፎርሜሽኖች አትረሷቸውም። ኢቭን እናንተ ብትረሱ ስልካችሁ ላይ ክሊክ ስታደርጉ ያስታውስላችኋል ይመጣላችኋል ማለት ነው። ግን ሌላ ሰው ከሞላላችሁ ያ ኮንፊርሜሽን ነምበር ከጠፋ ምንድነው የምትሆኑት? እናንተ አልሞላችሁት፣ ስፔሊንግ ስህተት ይኖራል፣ በራሱ ኢሜል ነው የሚሞላው። አስቸጋሪ ነው በጣም። ሰላም እንዴት ናችሁ? ውድ አብረንደግ ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ ዲቢ 2026 ውጤትን በሁለት መንገድ እንዴት እንደምታዩ አሳያችኋለሁ። በሁለት መንገድ ያልኳችሁ ብዙዎቻችሁ የዲቢ የሞላችሁበትን የኮንፊርሜሽን ነምበር ወይም ደግሞ ሪሲቱን የጠፋባችሁ የረሳችሁ ትኖራላችሁ። ስትሞሉ ሰክሰስ ብሎ የሚሰጣችሁን ፔጅ ማለት ነው። እሱን ስንሞላ በጥንቃቄ እንድትይዙ ነግረናችኋል። ነገር ግን እሱ ድንገት ቢጠፋባችሁ እንዴት አድርጋችሁ ማየት እንደምትችሉ አሳያችኋለሁ። በሁለት መንገድ ያልኳችሁ ማለት ነው። አንደኛ ያላችሁ ኮንፊርሜሽን ነምበር አስገብታችሁ በቀላሉ በስልካችሁም ይሁን በኮምፒውተራችሁም ይሁን እንዴት እንደምታዩት አሳያችኋለሁ። ብዙዎቻችሁ ሌሎች ሰዎች እንዲያዩላችሁ በቴሌግራም በዋትስአፕ ምናምን ቴክስት ልካላችሁና እሱ ፌር አይደለም። ራሳችሁ ማየት የምትችሉትን ነገር ኤክስትራ ወጪ አታውጡ፣ ሰው ማታስቸግሩ። ያን ቼክ በምታደርጉበት ደግሞ እናንተ የተለያየ እውቀት የሰርችንግ እውቀታችሁን የዌብሳይት አጠቃቀማችሁን ታሳድጋላችሁ፣ ታዳብራላችሁ ማለት ነው። ቢሆንም እንኳን እናንተ ካያችሁት በኋላ ወይም ደግሞ ለማየት እየሞከራችሁ የሆነ ቦታ ላይ ቢጠፋችሁ እዚህ ስቴፕ ላይ ደረስኩ ምን ልሙላ እያላችሁ ብትጠይቁ በጣም ሴፍ ይሆናል፣ እናንተ ማለፍ ስለሆነ ማለት ነው። አሁን ቀጥታ ወደ መጀመሪያው መንገድ ወስዳችኋለሁ። እንግዲህ የመጀመሪያው መንገድ ኮንፊርሜሽን ነምበር ኖሮን ስክሪንሾት ያስቀረነው ዲቢ ስንሞላ እሱ ኖሮን እንዴት አድርገን እንደምናይ ላሳያል። በኮምፒውተር የሚሆን በስልካችን ተመሳሳይ ነው፣ ምንም የተለየ ነገር የለውም። እኔ በኮምፒውተር ነው የሚያሳያችሁ፣ በስልካችሁን ብትገቡ ተመሳሳይ ነው። ዋናው መግቢያችሁ ኦፊሻል ዌብሳይቱ ነው፣ dbprogram.state.gov የሚለው ብቻ ማለት ነው። HTTPSን ብታስቀድሙም ባታስቀድሙም ምንም ችግር የለውም። ብቻ በዚህ ዌብሳይት ነው መግባት ያለባችሁ። https://dbprogram.state.gov ብላችሁ ብትገቡ ይሄ ኦፊሻል ዌብሳይቱ ነው። በነፃ ነው የምታዩት፣ ምንም ክፍያ የሚጠይቅ ነገር የለው። ብቻ ዳታ ወይም ኢንተርኔት አብርታችሁ ይህን ሊንክ ሰርች ማድረግ ነው ብሮዘራችሁ ላይ በክሮም ወይም በሌላ አብዛኞቻችሁ ክሮም ስለምትጠቀሙ በክሮም ገብታችሁ ይሄን አድሬስ ላይ ትጽፋላችሁ ማለት ነው። ራይት ዲቢ ፕሮግራም ብዬ ሰርች ሳረግ ከታች ራሱ ይመጣልኛል፣ ምንም ችግር የለውም። አሁን 2026 የሚለው ቢኖርም ባይኖርም ችግር የለውም። እዚህ ጋር የመጀመሪያውን ሊንክ ብቻ ይሄን ክሊክ ማድረግ ነው። የመጀመሪያውን dbprogram.state.gov የሚላል እዚህ ጋር እንደምታዩት እሱን ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ እንግዲህ እዚህ ጋር የመጀመሪያው ፔጅ ነው 2026 2025 ኢንትራንት ስታተስ ይላል። የ2025ንም ማየት ይቻላል በነገራችን ላይ ስታተሳችሁን። ነገር ግን የአፕሊኬሽን ዴቱ ስላለፈ እዚህ በኋላ መድከም ነው የሚሆነው። ኢርሊ ቼክ አድርጉ። ድንገት ከደረሳችሁ ፕሮሰሱ በጣም ረጅም ስለሆነ ዴድላይንም ስላለው ቀድማችሁ ቼክ አድርጉ። የደረሳችሁ እድለኛ ሆናችሁ ሰዎች ፕሮሰሱ ቶሎ እንዲያልቅላችሁ ማለት ነው። ራይት አሁን ቼክ ስታተስ የሚለው ክሊክ እናደርጋለን። እሱን ቼክ ስታተስን ክሊክ ካደረግን በኋላ እንግዲህ ኮንቲኒው የሚል ይመጣልናል። ኮንቲኒው የሚለውን ክሊክ እናደርጋለን። ዘን አሁን ኮንፊርሜሽን ነምበር ፈርስት ዋን እዚህ ጋር የምታዩት፣ ሁለተኛ ደግሞ ላስት ኔም ወይም ፋሚሊ ኔም ይላል። ሰርድ ይር ኦፍ በርዝ ይጠይቃል። ዘን ይሄ አውተንቲኬሽን ነው። ይሄን እዚህ ጋር እንትን ውስጥ ያሉትን ቴክስቶች የሚታዩን እዚህ ጋር መጻፍ አለብን። ሮቦት መሆን አለመሆናችን ቼክ ለማድረግ ነው፣ ለሴኩሪቲ ማለት ነው። ራይት አሁን ስንት ነገሮችን እንሞላለን ማለት ነው? 4 ነገሮችን እንሞላለን። ይሄን መንገድ የመጀመሪያው መንገድ ነው። ኮንፊርሜሽን ነምበር ኖሮን ማየት የምንፈልግ ሰዎች ስክሪንሾት የላክንላችሁ ስንሞላ በቴሌግራም በዋትስአፕ ይላክንላችሁ አሉ። ስታዩ ምንድነው እዚህ ጋር ኮንፊርሜሽን ነምበር ታስገባላችሁ ማለት ነው። ይሄን ኮንፊርሜሽን ነምበር እንግዲህ ስክሪንሾት ያስቀረውትን አውጥቼ ላሳያችሁ። ፎር ኤግዛምፕል ዲቢ 2026 አለኝ እዚህ ጋር። ይሄን ኦፕን አድርገው የራሴን ነው እንግዲህ ቃል በገባውላችሁ መሰረት ዲቢ ስሞላም የራሴን ነው እየሞላ ያሳዩዋችሁ። ውጤት የነምሳይ የራሴን ውጤት እያየሁ ነው የማሳያችሁ። ራይት ነገር ግን እኔ የራሴን ውጤት ቀድሜ አይቻለሁ። ይሄን ቪዲዮ ከመስራቴ በፊት አንፎርቹኔትሊ አልደረሰኝም፣ ኖት ሴሌክትድ ነኝ። ኢትስ ኦኬ፣ ምንም ችግር የለውም። አሁን ይሄ የኔ ኮንፊርሜሽን ነምበር ነው። እዚህ ጋር የምታዩት ይሄ ዴት ኦፍ በርዝ ነው፣ ይር ኦፍ በርዝ ማለት ነው። ኮንፊርሜሽን ነምበር ይሄው። ዘን ኢንትራንት ኔም እዚህ ጋር በላይ ብሎ ኮማ ያደርጋል። እቺ የአያቴ ስም ከነ ኮማዋ መግባት አለባት። ራይት ይሄ ማለት ላስት ፋሚሊ ነው የሚባለው ነው።
ተሳስታችሁ እንኳን አስገብታችሁ ከሆነ እዚህ ጋር እቺን ነው መጠቀም ያለባችሁ በኮማ የተለየችውን ስማችሁ ማለት ነው right አሁን እነዚህን ሶስቱ ነገሮች ተጠቀማለሁ የአቴን ስም ከነኮማ ኮንፊርሜሽን ነምበር ይሄን and year of birth ሶስቱን ተጠቀማለሁ አራተኛው አውተንቲኬሽን እዛው ያለ ማለት ነው ስለዚህ ከዚች ፔፐር ወይም ከዚች ገጽ ላይ እቺን ብቻ ነው እነዚህ ሶስቱን ነው የምፈልጋቸው ማለት ነው ግሬት አሁን እንሙላኔልና ብሮዘራችን እነዚህን ማለት ነው ኮንፊርሜሽን ነምበርን እዚህ ጋር ሞላለሁ ኮንፊርሜሽን ነምበር ያለ ምንም ስህተት ዘን ላስት ፋሚሊ ኔም እዚህ ጋር ጽፋለሁ with ኮማ ማለት ነው እዚህ ጋር እንደምታዩት provide the last family name that was used on the electronic diversity visa entry form including punctuation ስለሚል ፎርሙን ስንሞላ በነበረው ስታንዳርድ ወይም ደግሞ ፎርሙን ስንሞላ በጻፍነው ልክ ከነ ፓንክቹዌሽኑ ላስት ፋሚሊ ኔም ማስገቡ ነው ላስት ፋሚሊ ኔም ማለት ደግሞ የአያታችን ስም ማለት ነው ሶ እሱን አስገባሁኝ year of birth ይጠይቃል year of birth ደግሞ የኔ 91994 ነው እሱን አስገባለሁ ዘን እዚህ ጋር ደግሞ አውተንቲኬሽን ነው መጀመሪያ ላይ እንደነገርኳችሁ እዚህ ውስጥ የሚታዩትን ለሴኩሪቲ ማስገባት አለብን ካፒታል ከሆነ በካፒታል ስሞል ከሆነ በስሞል ነው ማስገባት ያለብን xkvm ዘን አሁን ሰሚት ላይ የምንለው ቀጥታ ሁሉንም ከሞላን ማለት ነው ሰሚት አያችሁት አሁን has not been selected አለኝ ሶ has not been selected የሚል በቦልድ ጽሁፍ ካለ አልደረሰንም ማለት ነው ከደረሰን you have been selected for further processing ይላችኋል for further processing ተመርጣችኋል ይላችኋል ከዛ ፕሮሰሳችሁን ተቀጥላላችሁ ማለት ነው ሶ በዚህ መልኩ እንግዲህ እኔ ኮንፊርሜሽን ነምበር ስላለኝ በዚህ እንትን አልኩት ወደ ሁለተኛው መንገድ ስንሄድ ኮንፊርሜሽን ነምበር ባይኖረን ምን እናደርጋለን let's see ኮንፊርሜሽን ነምበር ከሌለን እስከዛሬ እንዳልኳችሁ ማለት ነው ፓስፖርታችን ላይ ያለው መረጃ በፓስፖርት ከሆነ ይሞላል ወይም በትምህርት ማስረጃ ከሞላል የትምህርት ማስረጃ ላይ ወይም ፓስፖርት ላይ ያሉ ኢንፎርሜሽኖች የኛ ሙሉ ስም year of birth ከነ ዴት ከነ ይሩ ያስፈልገናል ማለት ነው እሱን አብረን የምናየውናል ማለት ነው right መጀመሪያ ሄድነው ስቴፕ እንሄድና ኮንፊርሜሽን ነምበር አስገቡ ከሚልን ቦታ ላይ እንሄዳለን እዚህ ጋር ምን እናደርጋለን እዚህ ከስር ላይ የምታዩት forgot confirmation number የምትላለች ኮንፊርሜሽን ነምበር ከሌለን ወይም ደግሞ ይሄ ያሳዩዋችሁ ይሄ ፔፐር የሌለን ማለት ነው የጠፋን ምን እናደርጋለን እዚህ ጋር forgot confirmation number የምትለዋችን ክሊክ እናደርጋለን ኢንፎርሜሽናችን እንድናስገባ ይጠይቀናል የ2025 ነው መታዩ ወይስ የ2026 ነው ይለናል እኔ 2026 ስለሆነ የማሳያችሁ 2026 የሚለው ላይ እንጫናለን ዘን ላስት ፋሚሊ ኔም ይለናል አሁን እዚህ ጋር punctuation visa entry form including punctuation ይላል አያችሁት if no name was provided select checkbox ስም ከሌለ ይሄን አጥፉ ነው ግን ይኖርናል ብዙዎቻችን ይሄን ከነኮማ አስገባለሁ የአቴን ስም ማለት ነው ፈርስት ኔም የኔን ስም አስገባለሁ ሚድል ኔም ደግሞ የአባቴን ስም አስገባለሁ ማለት ነው አያችሁት ከነ ፓንክቹዌሽኑ ስሙ ላይ የነበረው ማለት ነው ያ ማለት ምንድነው እንግዲህ ብዙዎቻችሁ ቢያንስ ስማችሁ አይጠፋችሁም ኮንፊርሜሽን ነምበር ቢጠፋችሁ ስማችሁ አይጠፋችሁም ስፔሊንጉ ማለት ነው እሱን ስትሞሉ ሁሉ ጊዜ ማያዝ ይኖርባችኋል ስሜን አስገባሁኝ ዘርዚህ ጋር ዴት ኦፍ በርዝ ነው አሁን የብዙዎቻችሁ ችግር በእርግጠኝነት ይሄ ነው ዴት ኦፍ በርዛችንን በጎርጎሪያን ካላንደር አናቀውም ኢቭን ይሩን ብናቀው መንዝና ዴቱን አናቀው ይሄ አሁን ከፓስፖርታችን ላይ ወይም ደግሞ ከናሽናል አይዲ ወይም ከመታወቂያችን ላይ ይሄን ኮንቨርት አድርገን ሁሌም በማይንዳችን መያዝ አለብን ግዴታ ነው because እንደ ስልክ ቁጥር መያዝ አለብን year of birth የአያታችን ስምና የኛን ስም በሙሉ ስፔሊንጉን በደንብ መያዝ አለብን ማለት ነው right አሁን እኔ መንዝ 12 ነው ዲሴምበር 17 ነው የሚለው ዴይ ደግሞ 17 ነው year 1994 ነው አሁን ኮንፊርሜሽን ነምበር ስለጠፋ ነው ለጠየቀን ይሄ ደግሞ አይቀርም ስትሞሉ ዲቪ የሞላችሁት ኢሜል ወይም ደግሞ ፎን ነምበር ኢሜል ስታስገቡ ያስገባችሁትን ኢሜል ነው እዚህ ጋር የምጠይቃችሁ እሱን ታስገባላችሁ ዲቪ ራሳችሁ ሙሉ የምለው ነው ለዚህ ነው ዲቪ ራሳችሁ ከሞላችሁ እነዚህን ኢንፎርሜሽኖች አትረሷቸው ኢቭን እናንተ ብትረሱ ስልካችሁ ላይ ክሊክ ስታረጉ ያስታውስላችኋል ይመጣላችኋል ማለት ነው ግን ሌላ ሰው ከሞላላችሁ ያ ኮንፊርሜሽን ነምበር ከጠፋ ምንድነው የምትሆኑት እናንተ አልሞላችሁት ስፔሊንግ ስህተት ይኖራል በራሱ ኢሜል ነው የሚሞላው
አስቸጋሪ ነው በጣም ራሳችሁ እንድትሞሉ ሪኮመንድ ማድረገው ማለት ነው። ዘን እዚህ ጋር ኮንፊደንት አውተንቲኬሽንን አስገባለሁ AXSA ዘን ሰሚት ስለው አያችሁት ኮንፊርሜሽን ነምበሩን አመጣልኝ ማለት ነው። መጀመሪያ በኮንፊርሜሽን ነምበር እንዳመጣልኝ አድርጎ አመጣልኝ ፔጁ ማለት ነው። እዚህ ጋር ኮንፊርሜሽን ነምበር አለ፣ እዚህ ጋር የአያቴ ስም ራሱ አስቀመጠልኝ ማለት ነው። ትክክል ስለሆንኩኝ ማለት ነው። ሶ ኮንፊርሜሽን ነምበሬን ራሱ አመጣልኝ ማለት ነው። ዘን እዚህ ጋር እችን ሴኩሪቲ ኮድዋን አስገባለሁ። ስላስገብቼ ሰሚት ስለው እንደመጀመሪያው ያመጣልኛል ማለት ነው። ሀዝኖት ቢት ሴሌክት አይ ሆፕ ይረዳችኋል ብዬ አስባለሁ። እንግዲህ ዋናው ነገር ምንድነው የራሳችሁን ፐርሰናል ኢንፎርሜሽን በደንብ አጥንታችሁ እንደ ስልክ ቁጥራችሁ ሸምድዳችሁ እንድትይዙ ሪኮመንድ ማድረጋችሁ። ለዚህ ብቻ አይደለም ፎር ኤኒ ፕሮሰስ ለትምህርት እድልም ቢሆን የውጭ ጉዞም ሲኖር እንዳትቸጋገሩ እነዚህን የራሳችሁን ዴት ኦፍ በርዝ ስም እስከ አያት ሸምድዳችሁ መያዝ አለባችሁ። ይህ በጣም ወሳኝ ስለሆኑ ማለት ለእናንተ እና ደግሞ ፊክስድ የሆነ ኢሜል ሊኖራችሁ ይገባል። ይረዳችኋል ብዬ አስባለሁ። በዛሬው ቪዲዮ ይህን አሳየኋችሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይጠቅማል ብላችሁ ካሰባችሁ ለሌሎች ሼር ማድረግ አትርሱ። ቪዲዮውም አሪፍ ጠቅማችሁ ከሆነ ወዳችሁት ከሆነ ላይክ አድርጉት፣ ሼር አድርጉት። አመሰግናችኋለሁ። ይመቻችሁ። በሌላ ቪዲዮ እንገናኝ። ቻው ቻው ቤተሰብ። ተባብረን እንደግ